ለምን አልተናገረችም ታዲያ? የስጋ ዝምድና ካለች የስጋ ዝምድናችሁ ምን እንደሆነ መናገር እኮ ንገሪን አትንገሪን በዚህ ራሱ ሌላ ታሪክ እኮ ነው። ሌላ ታሪክ ነው እየተፈጠረ ያለው። ለመሲ ደውዬላት ነበረ። ዛሬ ያሳደጓት ቦታ ላይ ሄዳለች ማለት ማደጎ ቤቱ ማለት ነው። በእነሱ አሁን ስሟን ንገሪኝ በቃ። ማን ነው የተባልሽው? እዛ ሄደሽ ማን የተባልሽውን ነገር ንገሪኝ በቃ። እኔ ከቤተሰቦቿ ሰምቻለሁ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ያው ዛሬ አዲስ ነገር የምንጠብቅበትም ቀን ነው። አሪፍ ቀን ነው አይደለ? ዛሬ በጣም ደስ የሚል ቀን ነው። ባለፈው ራሱ አንድ ኢንፎርሜሽን መስጠቷም አንድ ነገር ነው። ገኒ የስጋ ዘመድ ናችሁ ብላ መናገሯ በራሱ አንድ ነገር ነው። ግን ደግሞ እኔ አንድ ያሰብኩት ነገር አለ። እናንተን ለመለያየትና ማለት በቃ አቁሙ እያለች አልነበር ስትጮህ የነበረ? ለመለያየት ቢሆንስ የስጋ ዘመድ ናቸው ያለችው ብዬም መጠራጠር ጀመርኩኝ። የስጋ ዘመድ ሲባል ርቀት መሄድ ያስፈልጋል ብለህ እኔ እኮ ተው ከእሷ ጋር ይቅርብ ብትለኝ በቃ የእናቴን ምክር የምሰማ አይነት ልጅ ነው። እተዋለሁ ሳሚ። አይ ይሄን ያክል እንደዚህ ይሄን ዘመድ ናችሁ እስከመባል ድረስ የምደርስ አይነት ሰው አይደለሁም ሳሚ። አንተ የተለከፍከው የቀመስከው ነገር አለ፣ ጭራሽ ነው የማትተው። ስለዚህ አንተ በቀላሉ ትተዋለህ ብዬ አላስብም። እኔ ግን ማለት ነው የስጋ ዝምድና ስትለኝ አሁን ግራ የገባኝ አንድ ነገር አለ። ለምን አልተናገረችም ታዲያ? የስጋ ዝምድና ካለች የስጋ ዝምድናችሁ ምን እንደሆነ መናገር እኮ እኔ አሁን እሱ ነው ግራ። አንድ ቀን የእህቴ ፎቶ መስሎኝ ነው አለች። የእህቷ ፎቶ ቢሆን ምንም እኮ የሚገርም ነገር እኮ የለውም። ሄዳ እህቷን ጠርታ ማለት ያንተ አክስት ማለት ነው ጠርታ እንግዲህ ልጅሽ ናት ብሎ መናገር እኮ ነው፣ ሌላ ነገር አይደለም። እና ከዛ አክስቴን አለቃትም ያላትን ልጅ ደግሞ ታውቃለህ፣ ምንም እንትን የሚል ነገር የለውም። የስጋ ዝምድና ዝም ብሎ ማለት አስፈላጊ አይመስለኝም። አሁን የእሷ ልጅ ብትሆን እናንተ የትማማች ልጆች ነው የምትሆኑት ማለት የአክስት ልጅ ትሆናለች። እሷ መሲ የአክስት ልጅ ነው የምትሆነው ማለት ነው። እና ይሄ ደግሞ ማለት ነው የአክስቴ ልጅ ብትሆን ምን አስደበቃት? አይ ኃጢአት ነው። ይሄም ቢሆን ኃጢአት ነው። ይሄን ያክል የምትደብቅ አይነት ሰው አይደለችም። ግን ደግሞ መናገር ችል ነበረ። ባለጉዳዩ እሷ እስካልሆነች ድረስ እህቷ እስከሆነች ድረስ እህቷ ትጋፈጠው ልትል ትችል ነበር። ያው ገኒም አንተን ትይዛለች፣ እሷም ያቺን ትይዛለች። ከዛ ሰላማዊ በሆነ መንገድ መለያየት ነው። ግን ባለጉዳይ ስትሆን ነው አሁን እንደዚህ አይነት ነገር ሪስኩን ላለመውሰድ ስትል በቃ ትፈጣጥራለህ። እና እኔም አሁን እየተጠራጠርኩ ያለሁት እንደዚህ ሁሉ ነገር የምትፈጣጥረው ገኒ የሆነ የደበቀችው there is a big problem በጣም አለ፣ የሆነ ችግርም አለ። በቃ እኔ ደግሞ የእናቴን ጸባይ ጠንቅቄ ነው የማውቀው። በቃ የሆነ ችግር ሲኖርባት የሆነ ነገር ለመፈጣጠር ለመደባበቅ ነው ከመጨናነቅ ውጭ እኮ በምንም ታሪክ ከመጨናነቅ ውጭ አንድ ቀን እንኳን የሆነ እንትን ተናግራ አታውቅም። የሆነ ግልጽ ነገር ተናግራ አታውቅም። በዚህ አሁን ባለ ስንት ጊዜያችን ነው እኔ ጉዳይ ራሱ እንትን ማለት ከጀመረ እኮ ንገሪን አትንገሪን በዚህ ራሱ ሌላ ታሪክ እኮ ነው። ሌላ ታሪክ ነው እየተፈጠረ ያለው። በጣም ከባድ ነው። እና ቤተሰቦቻችን ዞሮ ዛሬ የመጣ ነው ምንድነው እሱ ባለፈው እንግዲህ ያው እንደዛ ብላ የስጋ ዘመድ ብላ እንትን ብላ ሄዳ ነበረ። ወጣች ገኒም እናንተም ያው በስሜት ተነድታችሁ ወጣችሁ። ግን እኔ ተናግሬ ነበረ። ከዛ ወዲህ ለመሲ ደውዬላት ነበረ። ዛሬ ያሳደጓት ቦታ ላይ ሄዳለች ማለት ማደጎ ቤቱ ማለት ነው። ሄዳ ኢቨን እኔ አንዳንዴ የሆነች ያማታል። ጤነኛ ነች መሲ ራሱ። ምን አረገች? አይምሮዋ ጤነኛ ነው። ምን አረገች? ለምን ብትለኝ ማለት ነው እንዴት የእናቷን ስም እስከ ዛሬ ሳትጠይቅ? መቼም መረጃና ፋይል ሲያዝ ማለት ነው ስምና ጠይቀው እናቷ ማንታ ስም ላይ ከፎቶ እኮ በፊት እንዲሁም ስም ነው ነበር መቅደም ነበር ጠይቆ እኮ ይጻፋል። ስሟ ማን እንደሆነች የእናቷን እንኳን ሳታውቅ አላወቀችም። እንግዲህ ያው ልጅነቱ ምኑም ስላለ ይመስለኛል፣ መጨናነቁም ስላለ ይመስለኛል። እና ዞሮ ጠይቀሽ ነይ ብያት እየመጣች ነው። አሁን ደውዬላት ነበር። እናትየዋን ስሟን አወቅሽ ወይ እናትሽን ብዬ ስጠይቃት አዋቅ ያለው እየመጣው ነው አለች። እና
ገኒም ሄደህ ካንተ ቀስቅሳትና ከተኛችበት ይዛሃት ነው። እኔ አሁን እኮ ፊቷን ማየት በጣም ጭቅጭቅ አይደለም ዛሬ አሁን ጭቅጭቅ አይደለም። እንዴት ነው ዘመድ ናችሁ ቡና ምናምን ብታፈላ ራሱ አሪፍ ነው። ስለዚህ ዘመድ ናችሁ አለችን አይደል? እኔ አሁን እንዴት ነው ከዘመዴ ጋር ያን ሁላ ሳረገ የነበረው ነገር። ቤተሰቦቻችን አንድ የሚገላግለን ነገር አለ። የመሲ እናት ማን እንደሆነች ስሟ እንኳን ከታወቀ ማች ታረጋለህ። ገብቷል? ገነት ካለች እንግዲህ ምንም ይሄ የሚያጠራጥር ነገር የለውም። ግን ልጅቷ እንዳትዋሽ ደግሞ መጀመሪያ በትክክል መናገሯን መረጃውን ምናምን ደውለን ማጣራት አለብን። በዛውም ለዛ ብዬ ነው ስልካቸውንም ይዘሽ የማደጎ ቤቶቹን ስልካቸውን ይዘሽ ነው አንደኛ፣ ሁለተኛ እንዳትሳትዋሽኝ የተባልሽውን ነገር ተናገር እያልኳ ማለት ነው እንጂማ እሷ ካላት ፍላጎት የተነሳ ገነት ነች ብላም ልትል ትችላለች፣ ስሟን ማለት ነው። ዞሮ ዞሮ እንጥራትና መጀመሪያ እንንገራት ያለውን ነገር። ሁሌም ምንድነው ምንላት አንድ አዲስ ነገር ሲፈጠር ገኒ እንድትናገር ቀድማ ነገሮች ሳይበለሻሹ። ዛሬም ያንን እንሞክር መጀመሪያ። ስለዚህ ውስጥ ገብታ አንተ ጠርታህት ና ማለት ነው። እና ነገሮች እንዳይከብዱ ነው ፈራኒ ብቻ በተቻለ መጠን ቤተሰቦቻችን ስም እንኳን ከታወቀ ያው አንድ ነገር ነው። ስም ከታወቀ ራሱ አንድ ነገር ነው ማለት ነው። እና እኔ ግን በዚሁ አጋጣሚ ሳለ ለቤተሰቦቻችን ማስተላለፍ ነው የታለች ነገር አለ እየመጣች ማለት በቃ እንደኔ አሁን እንደዚህ ዝም ብለው በቃ ከቤተሰብ ጋርም ወይም አላስፈላጊ ነገር ምናምን የሚያደርጉ ሰዎች ጥንቃቄ ቢያደርጉ ማንነቱን አሁን ፍቅረኛሞች ምናምን ከሆኑ በቃ ማንነታቸውን ቢተዋወቁ ቅድሚያ ማለት ነው። ይሄ መማሪያም ነው። ትውልድ ማለት በጣም ፈጣን ነው ነገሮችን ለማድረግ መማሪያም ጭምር ነው። ይሄ ለሰዎች መማሪያ ጭምር ነው። ያው ከስህተት ሰው ይማራልና ገኒ ዛሬ ያው እኔም የመጣሁት ምንድነው እሱ እንግዲህ አንቺ የምትነግሪን ኢንፎርሜሽን እና የምትነግሪን መረጃ በቂ አይደለም። በቃ እኔ እንዴት እንደምነግርሽ አላውቅም። የሆነ ነገር ትጀምሪያለሽ ከዛ አጨርሹም። የስጋ ዝምድና አላቸዋልሽ። የስጋ ዝምድናቸው ምንድነው አትናገሪም። የሆነ በቃ ስለ ፎቶ እንደዚህ ያልሽ ማን በቃ የሆነ ግልጽ የሆነ ነገር የለሽም። እና እኛ ደግሞ ያ ራሳችን እያሳመመን ነው። እሷም እየተበጠበጠች አንቺም ያለውን ነገር ተናገሪ። ምንም የሚያስፈራ ነገር የለም። ያጠፋሽም ነገር ከሆነ ልጅ ያለሽ የሆነ ነገር ከሆነ እኮ ይፈጠራል። ማንም ሰው ያጠፋል እኮ ዘመድ ነን። ግን ማናት ፎቶ ላይ ያየሻት ሴት ማናት? እኔ ለ111ኛ ጊዜ ልጠይቅሽ ፎቶ ላይ ያየሻት ሴት ማናት? እኛንም ከጭንቀት ገላጊን፣ እሷንም እናቷን እንድታገኝ እርጃት በቃ። እሺ አሁን አንድ ነገር እናድርግ በቃ። ዛሬ እንትን ልካናት ነበረ እሷን ማደጎ ቤት ያሳደጓት ሰዎች። አዎ ልካናት ነበረ። እየመጣች ነው። ቀጥታ እዚህ ነው የምትመጣው። ለምንድን ነው እሱ የተላከችው? የእናቷን ስም ጠይቃ እንድትመጣ ነው። እርግጠኛ ነኝ ገነት እንደማይሆን። አዎ እሷ ከምትነግረን ደግሞ አንቺ የምትነግሪኝ ነገር ቀድመሽ የምትነግሪኝ ከሆነና ስሟን መታት እንድትናገር ትችላለች። ለምንድን ነው ፊትሽ የምታዞሪው? ምንም የምነግራችሁ ነገር የለም በቃ አይደለም። አሁንም አትናገራችሁ ነገር የለም አይደለም። ከልጅቷ ጋር ዝምድና እኮ አሁንም አትናገሪም እንዴ? እሷ ይዛ ልትመጣ ነው እያልኩሽ እኮ ነው። ስሟን ይዛ ከመምጣት የእናትየዋን ስም ይዛ ልትመጣ ነው። አንቺ መጀመሪያ ነገር ይላል ሙሉ መረጃ ደግሞ የመስጠት ግዴታ አለባቸው። እንደ ልጅ እኮ ምንም በቃ ካንቺ እንትን የምለው ነገር የለም። ብታጠፊም እኮ ነው ልጅሽ ነኝ። ማንም ፈርተሽ ነው ሳሚ ከመጣ ምን ገነት ስንት ገነት አለው ብዙ እኮ ነው። ኧረ እንደዛ ብሎ ነገር የለም። ካልጠፋ ስም ገነት ለምንድን ነው የሚኖረው? ይሄ እንዲህ አይነት ነገር ይቅርብሽ ገኒ። አሁንም ውሸት አቁሚ። ይሄ እንትን ማለቱን አቁሚ። እግዚአብሔር በቃ እኔ እኮ ያለም በማይገባኝ ጉዳይ የምገባው እኮ ለምን ሰው አትረጅም? እኔ እኮ የራሴን ጣጣ ትቼ እኮ መጥቼ እዚህ ከአንቺ ጋር የምታገለው እኮ ማለት ነው። እነዚህ አንቺም ካለሽበት ጭንቀት ውስጥ እርግጠኛ ነኝ እንቅልፍ እያገኘሽ አይደለም። ቀን የምተኝው ራሱ ለሊት ስለማተኝ ነው።
እንደዛ ነው። ለሊትማ አንተኛም እኮ እንቅልፍሽን ለምንድን ነው የምታጭው? ለምን ሁሉንም ነገር ዝርግፍግፍ አድርገሽ ለምን አትነግሪንም? ዝርግፍ አድርገሽ ምን ልንገራችሁ? በቃ እኔ እኮ ዝምድና አላችሁ ማለት የራሱ እኮ ለእናንተ ትልቅ ነገር ነው እኮ። ስለ ዝምድናው ምንነት ንገሪና። እናቷ ነሽ እንዴ? እናቷ ከሆንሽ እናቷ ነኝ በቃ አይደለም እህት ናት ብለሽ በቃ እኔም ካልሆነ ራሴን አጠፋለሁ። አንተ ደግሞ ለምን ራስን የምታጠፋው? እና ከእህቴ ልጅ እኔ እኮ አስረግዣት በቃ ፈጣሪም እኮ አልሆንም አይደል እንደ አንዳንዴ ያው ኃጢአት ያመጣው ለዚህ ነው። ቆይ ልንገርሽ፣ ቆይ ኃጢአት ይሰራል፣ ግን እግዚአብሔር ደግሞ መሐሪና ቸር አምላክ ነው አይደል እንዴ? ሳናቅ አይደለም የሰራነውን እያወቅንም የሰራነውን ይምረናል። ስለዚህ አንቺም ለሰራሽው ኃጢአት ትማሪያለሽ። እነሱም ቢሆን ለሰሩት ኃጢአት ይማር፣ ግን ደብቀሽ ሌላ ኃጢአት እንዲሰሩ አታድርጊያቸው። እነሱ ግንኙነታቸውን አላቆሙም እስካሁን፣ ወደፊትም ደግሞ አያቆሙም። ግንኙነት ቢያደርጉ እኔ እንጃ እኮ እኛን ለመለያየትም ምክንያት ሊሆን ለምን ደግሞ ለማለያያችሁ? ለምን ከበፊትም የእኛን ግንኙነት ስለማትፈልጊ እኔና እሱ አንድ ላይ እንድንሆን ስለማትፈልጊ ሊሆን ይችላል። ስለዚህ ያለውን እውነት ንገሪኝ በቃ። እህትሽም ከሆነች የምትናገሪ ከሆነ ትናገሪያለሽ፣ የማትናገሪ ከሆነ ደግሞ ያው እየመጣች ነው። ዞሮ አንቺ ብትነግሪንም ባትነግሪንም እሷ የምትነግረን ነገር አለ በደንብ ነው። ዛሬ እንግዲህ ስሟ ማን እንደሆነ የሚታወቅ ይሆናል ማለት ነው። ችግር የለውም። አዎ ገነት ብላ ትምጣና ያንቺ ናት በሉ። ስንት ገነቶች አሉ። ገነት እንግዲህ ሳትሆን ገነት እንደማትል እኛ ራሳችን ደውለን እናረጋግጣለን። ሰዎቹ ጋር አስፈላጊ ደግሞ ከሆነ በአካል መሄድ ይቻላል። ሄደሽም መጠየቅ ይቻላል። ስለመረጃ ሲጀመር ጎዳና ላይ ነበረ ታጥላ የተሄደችው እንጂ እዛ ድረስ ሄዳ እናትየዋ አልሰጠቻትም። ትንሽ መረጃ ጽፋ ነው መሰለኝ ሄደችው። ስለ እናቱ ወረቀት ብታሽ ጥላ ነው ሄደችው ነው የሚባለው እንግዲህ። እና ለዛም መሰለኛው ማደጎ ቤቶቹ ያላቻቸው መረጃ የእናትየዋ ስም ብቻ ነው። እሱን ደግሞ እንግዲህ ጠይቃ ትመጣለች ማለት ነው፣ ትነግረናለች። እኛ ደግሞ ደውለን እናረጋግጣለን። ገነት ነች ቢባል ዝም ብሎ ገነት አይደለችም። እሺ እኛም አናምንም እኮ ደውለን ጠይቀን ትምጣና እሷ ትገላግለኝ። ከዛ በፊት ግን ይሄው እንደውም መጣች እሱ በቃ እኔ ያለውን ነገር ተናገሩ እናንተ ሰዎች። አንቺም የምታውቂው እውነት ካለ ተናገሩ። ምንድን ነው እውነቱንማ ይዛ ነው እኮ ምን አሉሽ? ከስሟ ውጪ ሌላ መረጃ ነገሩሽ? ስለምትኖርበት አካባቢ ስለምናምን ተነግሮሻል? ብጣሽ ወረቀት ጽፋ ጥላሽ ስትሄድ ስሟን ነግረውሻል? ቢያንስ የትልቅ መረጃ ነው። በመጀመሪያ ደረጃ አንቺ ጉጉትሽን በልክ አድርጊው እሺ። ምንድን ነው የሚሰማሽ ገኒ እናትሽ ብትሆን? እንዴት ነው የምታስበው? ሊሆንም አልችልም እንዴ? እሱን እስኪ አብረን የምናየው ነው። አሁን ለምንድን ነው እሱ ከባድ የሚሆነው? ቆይ ላስጨርሳት። ቆይ ለምንድን ነው ከባድ የሚሆነው? ማለት እሱን ከእሱ ጋር መለየት አልፈልግም ጭራሽ። እናትሽ ከሆነ ግን ስጋ ዝምድና አለ ማለት እኮ ሳትወጂሽ ከዘመድሽ ጋር እንደዚህ አይነት ድርጊት አታደርጊም። አንቺ እኔን ስለምትጠይኝ ለምንድን ነው የምጠላሽ? እኔ እኮ ጠልቼሽ መጀመሪያ እኮ ተቀብዬሽ ነበር። አንዴ
እኮ ታዲያ ዝም ብሎ እኮ የስጋ እርጉዝ ነኝ ስትይ እሺ ብዬ ተቀብያለሁ እኮ መጥላት አይደለም ይሄ። አሁን ደግሞ በቃ መጣሽ እናት ነኝ ብለሽ ፎቶ ይዘሽ መጣሽ ዝምድና አላችሁ አልኩ። በቃ እዚህ ላይ እኮ መቋጨት ትችላለህ እናንተ አይደል እንዴ ሳሚ? ቆይ እስቲ ቆይ አሁን ስለዚህ አሁን ቀላል እኮ ነው በቃ ስሟን ትንገረን አንቺም ደግሞ የምታውቂያትን ከሆነ መናገር ነው። ግን ከዛ ስሟን ከመናገር በመጀመሪያ አንቺ ደግሞ መጠየቅ የምትፈልጊው ነገር ካለ ጠይቂያለሽ እኮ እኔና እሱን እንለያየ የስጋ ዝምድና አላችሁ አልሽ። ግን የስጋ ዝምድና ዝም ብሎ የስጋ ዘመድ ናችሁ ማለት ሳይሆን የስጋ ዝምድናችን እንዴት ነው የሚለውን ነገር አሁን እሱ ቆይ እሱ የሚደረስበት ነገር ይኖራል። ስሟን ማን አሉሽ ነው አሁን ጥያቄው። ያው ነግሬሻለሁ አይደለ? ብትዋሺ ደውል እንደምንጠይቅ ነግሬሻለሁ። ዝም ብለሽ ከመሬት አንስተሽ ገነት ነች ማለት አትችይም። ገብቶሻል? ሰምተሻላ? ስለዚህ ያለውን ነገር በስነ ስርዓት ተናገሪ። ስሟን ንገሪኝ። በቃ ንገሪኝ። በቃ ያለውን ነገር ንገሪንና እኛም እዚህ በጣም ብዙ ሰዓት ነው የቆየው። እሱንም ስራ አታስብ። ቆይ እናዳምጥ። በእነሱ አሁን ስሟን ንገሪኝ። በቃ ማን ነው የተባልሽው? እዛ ሄደሽ ማን ነው የተባልሽው? የተባልሽውን ነገር ንገሪኝ። በቃ ገነት ነው ወይስ ምንድን ነው? በቃ ያለውን ነገር ንገሪኝ እኮ። ገነት እንኳን አላለኝ። ህይወት ነው ያለው። ምን ማን ነው? ህይወት ይሄው ገነት አይደል? ምን ነው ገነት አይደለችም። አይደለም ሳሚ ገነት አይደለም ህይወት አለው። አንቺ ህይወት ነው እርግጠኛ ነሽ? ምንድነው እሱ? አልገባኝም። ቆይ አይደለም ምንድነው ሳሚ? የገነት ስም የድሮ ህይወት ነው ስሟ። ምን? እኔ ከቤተሰቦቿ ሰምቻለሁ። ማን ያለ እናቷ ስጠራት ሰምቻለሁ። ከዚህ ህይወት ነው ስምሽ? ገጠር ህይወት ነው እያሉ እንዳለ ቤተሰቦቿ። ገነት ዝም በይ አትዋሺ። አንቺ እውነትሽን ነው ህይወት ነው? ይሄ ምንም አቀነባብራችሁ እየቀለድክ ነው። የኔ ስም ገነት ነው ህይወት አይደለም። ገነት ህይወት ነው። ገጠር እንዳለ ወንድሞቿ ምናምን ህይወት ነው የሚሏት። ለምን አንጠይቃቸው? ቤተሰብ ጋር እንዳታደርስ። ይሄ ገነት አትዋሺ። እንዴት? ለምን ይደርሳል? ለምን ይደርሳል? ህይወት ነበር ስምሽ? ገነት አትዋሺ። አንተ ምንድነው እሱ? ለምን ትመጪዋለሽ? ለምን ትዋሻለሽ? አንቺ ልጅ ለምን አትናገሪም? በቃ ህይወት ነሽ ወይ? ህይወት ነው። በቃ እውነቱን ተናገሪ ገነት። ህይወት ነሽ? ህይወት አንቺ ነሽ? አንቺ እውነትሽን ነው ህይወት ነው የተባለው? ታውቂያ ሁሉ ገነት ነው። ህይወት የሚባል ስም እኮ አላውቅም አይደል? በቃ ራሱ እንዴት ክፍለ ሀገር ነው ህይወት ነው የሚሏት? የምርህን ነው? ስሟን ቀይራ ነው ማለት ነው? ታይ አትበሳጭ። ቆይ ተረጋጊ። አንቺ ውጪ ላይ ጠብቂ። ገነት እኔ ገምቻለሁ። በቃ የሆነ የደበቅሽው ነገር እንዳለ ገምቻለሁ። ገነት አትዋሽ። ሳሚ ገነት ህይወት ነው ስምሽ? ገነት ክፍለ ሀገር ብትጠይቅ እርግጠኛ ነህ አንተ? እውነቴን ነው ሳሚ። ክፍለ ሀገር ብትጠይቅ ሁሉም ህይወት ነው። ይጠየቃል። በቃ ይረጋገጥ። አንድ ነገር ይሄ ነገር ቤተሰቦች ወንድሞች ጋር ይድረስና ለምን መጠየቅ አለበት? መጠየቅ አለበት። ሳሚ በቃ ቤተሰቦችን በዚህ መልኩ ተረጋጋ። በቃ ነግሬሃለሁ። የሆነ ነገር እንደዋሸችን እኮ ወጥታችሁ መጣችሁ አይደለ? ድጋሜ እኔ ጋር አይደለም ደውለንም ቢሆን እናጣራለን እያልኩ የት ነው ሄደችው? እቺ ደግሞ ውጪ ብያት ነው። ቆይ ተረጋጋ። ቆይ አይደለም እውነቷን ነው። እኔ አላመንኩም። አንድ ነገር ገነት ልጅሽ ናት ወይ? መሰረት ልጅሽ ናት ወይ? ንገሪ አንዴ። አድቡ በቃ አትመታቱ። ምን ነው ህይወት ነሽ አንቺ? ህይወት ነሽ ወይ? ህይወት ናት። እኔ ክፍለ ሀገር ሰምቻለሁ። አንቺ ወደ ውስጥ ግቢ። በቃ ተረጋጋ። ህይወት ተረጋጋ። እርግጠኛ ነህ ህይወት ነው?